ቤት ከመጣ በኋላ ከሳምንት በኋላ ከምኖርበት ቤት ጀርባ በዛፍ ላይ ተሰቅሎ ሞቶ ተገኘ ትውለድና ሄዳ የሆነ ቦታ ታድርግ ይሉና ብዙን ጊዜ የሞኖክሲዎች ቤት አለ ወስደው ህፃኑ ልጅ በር ላይ የምተው እናቶች አሉ ምን ያህል ሰዎችም ወደነሱ ጥያቄውን ይዘው እንደሚሄዱ አናውቅም ዛሬ የስተት የሆነ ኢንፎርሜሽን ለሰው ሰተሽ ሰውን ከምታደርጊ አለመናገርም ጥሩ ነው ከ18 ዓመት በኋላ ይመለሳሉ ተብሎ ይሄንን የሚያስቡ እናቶች ይሄን ነገር ባያስቡ ጥሩ ነው ምክንያቱም ከሁለት አስርት ዓመታት በላይ ቤቶችን በመገንባት በቂ ልምድ ያለው ስመጥሩ ጊፍት ሪል ስቴት ቦሌ አትላስና ሲኤምሲ በሚገኘው አዲስ ሳይት ቅንጡ የሆኑ ፔንታውስ አፓርትመንቶችን በ15% ቅድመ ክፍያ ብቻ እየሸጠ ይገኛል ባለ 2 መኝታ በ153 ካሬና በ154 ካሬ ባለ 3 መኝታ ከ182 ካሬ እስከ 216 ካሬ ድረስ በተጨማሪም ግንባታቸው በመጠናቀቅ ላይ ያሉ የንግድ ሱቆችን ከ30 እስከ 200 ካሬ ስፋት ያላቸውን አያት አደባባይ በሚገኘው ሳይት ላይ ያገኛሉ በውስጣቸው የመዋኛ ገንዳዎች ሬስቶራንቶች ባንኮች ጂምናዚየም የውበት ሳሎኖች ቤተ መጻሕፍቶችና የሲኒማ አዳራሾችን ያሟሉ በቀን ከ50 ሺህ በላይ የሚጎበኛቸው ዘመናዊ የገበያ ማዕከል ከበቂ የመኪና ማቆሚያ ጋር አሟልቶ እየተጠበቃችሁ ነው ለመኖር ወይንም ለኢንቨስትመንት መግዛት ከፈለጉ ቀድመው በ0937 31 40 48 ወይንም በ0920 21 52 66 ላይ ይደውሉ በሚሊዮኖች ያትርፉ ጊፍት ሪል ስቴት ማህበረሰብን እንገነባለን ጠናስጥልን ውድ የሸገር ኢንፎ ሚዲያ ተከታታዮች እንደምን አላችሁ መሰረት በዙ ነኝ በእያላችሁበት ሰላም ፍቅር ጤና እንዲበዛላችሁ እየተመኘው ቆይታ ከመሲ ጋር በተሰኘው መሰናዶ ዛሬ እንግዲህ ከዚህ በፊት ከሩቅ ሆኖ ከጣሊያን በዙምና በተለያዩ መንገዶች ነበር ስንገናኝ ቆየነው እግዚአብሔር ፈቀደና ደግሞ ዛሬ ወደ ኢትዮጵያ በመጣበት ላጭር የሥራ ጉዳይ በመጣበት ካለው ጊዜ አጣቦ እዚህ ተገኝቷል መጠነኛ ቆይታ ለማድረግ ኃይሉ ጣሊያን በሚል ነው ምናውቀ ኃይሉ ሚካኤል ማለት ነው ኃይሉ ሚካኤል ነው በተለይ በሸገር ኢንፎ ሚዲያ በማደጉ ልጆቻቸውን ወደ ጣሊያን የሰደዱ እናቶች ልጆቻችን የት ናቸው ባሉ ቁጥር አፈላልጎ የልጃቸውን ደህንነት የሚነግር ደከመኝ ሰለቸኝ ሳይል ቤተሰቦችን የሚያገናኝ ነው ለኛም ደግሞ በጣም ተባባሪያችን ነው ዛሬ አክብሮ በተጣበበ ጊዜው እንግዲህ መጠነኛ ቆይታ እንድናደርግ ፈቅዶልናል አስቀድሜ ከልብ ነው እማመሰግነው እንኳን ደህና መጣ አሜን እንኳን ደህና ሁሉ መልካም ነው እንግዲህ በዙም ላይቱን አስተካክል ትንሽ ጨረር አለው የመኪናው ነጸብራቅ እንባባል ነበር ዛሬ ደግሞ በሸገር ኢንፎ ሚዲያ ዝግጅት ክፍል ነው የተገኘኸው እንግዲህ እግዚአብሔር ይመስገን ባለፈው ስትቀልጂብኝ ነበር ሁሌ መኪና ውስጥ ነው የምትኖረው ስትይ ነበርና ለእግዚአብሔር ምሳሌው ነገር የለም ዛሬ ይሄው በአካል እንግዲህ እዚህ ተገናኝተን እንትን ስለምንል በጣም ደስ ብሎኛል በጣም አመሰግናለሁ አጭር ጊዜ ብትሆንም መጥቼ እናንተን በማግኘቴ በጣም ደስተኛ ነኝ እኛም ክብር ተሰምቶናል በጣም አመሰግናለሁ ከማደጎ ጋር በተያያዘ ነው እንግዲህ አንተን የምናውቅህ በተለይ ኑሮህን በጣሊያን ያደረከው ስራህም እዛው ነውና ወደ ጣሊያን ልጆቻቸውን የላኩ ቤተሰቦች እኛ ጋር መተው ልጃችን እዚህ ነው ሲሉ ቀድመን ልክ ወኪል ይሆን ሁሉ ነው የሚመስለውና ስልክህም ረፍታቶ ነበር የማህበራዊ ሚዲያ የመገናኛ መስመሮች መሴንጀሮች ሁሉ በጣም ብዙ ነበር ወደ አንተ ጋር የሚመጣውና ብዙ ሰዎች ተስፋ ያደርጋሉ ብዙ የስልክ ጥሪዎች ይመጣሉ እኔን አይረብሸኝም ምክንያቱም መልካም ስራ በመሰሪበት ጊዜ ማንኛውም አይነት የሥራ ክብደት ምን ሁሉንም እንትንታያለሽ ታሸንፋለሽ ግን በርግጥ የሁሉንም ሰው ፍላጎት ማሟላት አትችይም አንቺ መሃል ሆነሽ ነው ስለዚህ በሁለት በኩል ነው መምስራት የምትችዩ በአንድ በኩል ልጆቻቸውን የሚፈልጉ ወላጆች አሉ በሌላ በኩል ለጉድፈቻ የተሰጡ ልጆች አሉ ስለዚህ አንቺ ልጆቹ የማይጎዱበት መንገድ ወላጆቻቸውም ተስፋ የማይቆርጡበት መንገድ እየፈለግሽ ያንን ነገር ታደርጋለሽ ይሄ ሁሉ ግን የምናደርገው እኔ በፍቃደኝነት
በራሴ ፍቃደኝነት ማንም አይከፍለኝም መልካም ስራ እንደምሰራ ሁሉ እነዛ ልጆቻቸውን የሚፈልጉ ልጆችም ነፃ በሆኑ መንገድ መጠበቅ በተለይ ለቤተሰቦች እኔ የምመክረው ምንድነው ብዙውን ጊዜ መጠበቅን የመሰለ ነገር የለም አንድ ጊዜ ሳነብ ምን ይላሉ መሰለሽ እግዚአብሔር ብዙውን ጊዜ እግዚአብሔርን አንድ ነገር እንጠይቅና ወዲያው እንዲሳካልን እንፈልጋለን እኛ ስለዚህ ምን ይላል እግዚአብሔር አንዳንድ ጊዜ ወዲያው መልስ ይሰጥሻል አንዳንድ ጊዜ ደግሞ ቆይ ጠብቅ ይልሻል አሁን ዛሬ መንገድ ላይ ታክሲ ጋር ላይ የተገናኘው አንድ ልጅ ነበርና አብረን ተቀምጠን እንደዚህ በስልክ ሲያወራ ቆየና ከዛ ስልኩን እንደዘጋ ተመስገን ጌታዬ አለ አሁን በጣም ደስ ብሎኛል የተናገርከው ቃል አልኩኝና ከልጁ ጋር ተግባባን ቁጥራችንን ተለዋወጠን ደስ ይላል እኛ ብዙውን ጊዜ ለማንኛውም አይነት ነገር ተመስገን ማለት አለብን እኔ አሁን ለመስበክ አይደለም ግን ሁላችንም በመናምነው ፈጣሪ እግዚአብሔርን ወይም አላህን ተመስገን ማለት ይገባናል ስለዚህ ብዙውን ጊዜ ትግስት ያስፈልጋቸዋል ቤተሰቦች ያልኩት ምንድነው እነዛም ልጆች ከውስጣቸው ከፍላጎታቸው መተው ይሄንን ጉዳይ እስከሚቀበሉ ድረስ በትግስት መጠበቅ ያስፈልጋል እውነት ነው እኔ ይገባኛል የወላጆችም ቶሎ አግኝቶ እንትን ለማለት ይገባኛል ግን የህግ ጉዳይም አለ የሀገራችንና የሌላ የውጭ ሀገር ተመሳሳይ ላይሆን ይችላል አሁን እኔ አንደሬጅ የሆኑ ልጆችን አላነጋግርም ብዙውን ጊዜ ያስጠይቃል እውነትም ነው ወይን ከነሱ ጋር መነጋገር የምትችዩ ወላጆቻቸውን ፍቃድ ጠይቀሽ ፍቃድ ከሰጡሽ ነው አይደለም አሁን ብዙ ወላጆች ፍቃደኛ የሚሆኑ አሉ ፍቃደኛ የማይሆኑ ሰዎችም አሉ ስለዚህ ያንን የነሱንም ፍቃደኝነት መጠበቅ ያስፈልጋል ግን ትልቁ ነገር በተለይ ፈልገው ልጆቻቸውን ያገኙ ሰዎች ልጆቹም ወለዷቸው እንጂ ያደጉት በሌላ ሀገር ካልቸር በሌላ ሀገር አስተሳሰብ ነው ያሉት ስለዚህ እነዛ ልጆች ዛሬ ይሄን ነገር እናድርግ የሚል ነገር በውስጣቸው እስከሚወጣ ድረስ መጠበቅ አለ ነገ ሊሆን ይችላል ተነጎዳ ሊሆን ይችላል ከአመት በኋላ ከ2 አመት ከ10 አመት በኋላ ሊሆን ይችላል እኛ ግን ማስገደድ አንችልም ሁሉ ጊዜ ቀደም እንዳልኩት እኔ በፍላጎት እንደማደርግ ሁሉ እነዚህ ወላጆችም ልጆቹ ፍላጎታቸውን አድርገው እንዲቀበሉና እንዲፈልጓቸው ማድረግ ይገባል ይሄንን ማወቅ አለባቸው ወላጆች ነው እንግዲህ ብዙ ጊዜ እኛም ዝግጅት ክፍል ከመጡ በኋላ አድራሻቸው ሲገኝ በራሱ ያለው ደስታ ቀላል አይደለም አሁናዊ ገጽታቸውን በሚያሳይ መልኩ ፎቶ ሲያገኙ ልጃቸው በህይወት መኖሯን ሲያውቁ ለወላጆች ትልቅ ደስታ ነው ከዛ ደግሞ ያው የእናትነት የአባትነት ስሜት አለ አይደለ ወዲያው አግኝተው ማቀፍ ቁጭ አርገው ማነጋገር ይፈልጋሉ ቋንቋን ይረሱታል የባህል ልዩነት እንዳለ ይዘነጉታልና ብዙ ጊዜ እንደዚህ አይነት ክፍተት ይፈጠራል ያሰብኩት አንደኛው ይሄ አሁን ያልሽው ነው ትክክልም ነው ብዙ ሰዎች መልእክት አሁን እኔ ቀደም እንዳልኩሽ በየጊዜው ስራ ላይ ካልሆንኩኝ በስተቀር በየጊዜው ከደወሉልኝ ስልክ አይረብሸኝም አንዳንድ ሰዎች አሉ ደግሞ አሁን ለምሳሌ ባለቤቴ ያለች እንደምሳሌ ልጠቀምና እሷ ስልክ እንደዚህ ከተደወለላት እኔ ለምንድነው አሁን የምደውል ብላ አትፈልግም አሁን እሷ ለምሳሌ እያንዳንዱ ሰው የተለያየ አስተሳሰብ ነው ያለው አሁን የነዚህ ልጆች እኔ ኤግዛክትሊ ምን እንደ ተፈጸመ ባላውቅም ያሉኝ ለተወሰነ ጊዜ እንቆይ ነው ግን ሰዎች እንደምጽፉለት ሁሉ ድንገት እዛ በሸገር ኢንፎ ላይ የተለቀቀውንም ቪዲዮ እነሱ አይተውታል ቋንቋ ግን ስለማይችሉ ይሄን በግልጽ ነገሮኛል አይተናል ግን ቋንቋውን ስለማንችል ብለውኛልና አንዳንድ ጊዜ የምትረጉሙላቸው ሰዎችን በትክክል ተርጉመውላቸዋል ወይ ነው ይሄም እንትን አለ ሁሉ ጊዜ ፍርሃት አለ አይደለም ሁሉ ጊዜ ፍርሃት አለ ስለዚህ እነዚህ ልጆች እዛ ስላደጉ እኔ ፍላጎታቸው መጠበቅ አለበት የሚል እንትን ግምት ነው ያለኝ አሁን ብዙ ልጆች አሉ እኔ ለምሳሌ ልገልጽልሽ ይችላልኝ አሁን በዲሴምበር 5 ለአንድ ወር እህቶቿን ለማግኘት ለመጀመሪያ ጊዜ ጉራጌ የምትመጣ ልጅ አለች አሁን እዚህ ከመምጣቴ በፊት ቀደም ደውላልኝ ነበር ልጅቷ አንደሬጅ ባትሆንም እኔ ከአባቷና ከእናቷ ጋር ተነጋግረን ብዙ ጊዜ በዙም አድርገን ተወያየን በደንብ እንዴት ነው ምናምን ሁሉ ነገር እሷ ትመረቃለች አሁን ኖቬምበር ላይ ዩኒቨርሲቲ ጨርሳ ትመረቃለች
ስለዚህ የኔ የዩኒቨርሲቲ ምረቃ ስጦታ ትልቁ የኔ ስጦታ ኢትዮጵያን ሄጄ ኢትዮጵያን መርገጥ ፈልጋለሁ አገሬ የተወለድኩበት እትብቴ የተቀበረበትን አፈር ሄጄ በእግሬ መንካት አለብኝ ብላ አለች ይሄን ነገር ስንጀምር በአገራችን ትንሽ የጸጥታ ችግርም ነበረ እኔ አልመክርሽም በዚህ ጊዜ ለመሄድ ብያት ነበረ ከዛ ጥሩ መልስ መለሰችልኝ አሁን በመናወራበት ጊዜ እንግዲህ ትንሽ ችግር ሊኖር ይችላል ግን እኔ መሄድበት ጊዜ ሁሉ ነገር ሰላም ሊሆን ይችላል ነው ያለችውና ይሄንን ተጠብቀን በየጊዜው እንሰማማ ነበር እኔ ደግሞ እሷ የምትሄድበት ቦታ ከነሱ ጋር ኮሙኒኬት ያደረገን እንዴት ነው መንገዱ እንዴት ነው ምናምን ብዬ እየጠየቅኩኝ ሲደርሱ ደግሞ ማን ሄዶ ይቀበላች ሁሉ ነገር ኦርጋናይዝ ለማድረግ ብዙ ስራ ነው የሚሰራው አንተ ነበር ያገናኛሃት ቤተሰቦቿን እኔ ከሁለት አመት በፊት ሁለት 3-4 አመት የሚሆነው anyway እዚህ መጥቼ ነበር በመጣበት ጊዜ ያደርኩበት ያረፍኩበት ሆቴል አለ እዛ ሆቴል የሆነች ድሮ አብረን የተማርነው ሲስተር አለች እሷ ኃይሉ እንደዚህ ልጅ እኮ ነው የሰጠውት ልጅ አለች እዛ ጣሊያን ነው ያለችው ምናምን ብላ አድራሻዋን ሁሉ ነገር ሰጠችኝ እና አነጋገርኳት ሳነጋግራት እኔ በውስጤ ታምቆ ተቀብሮ የነበረ ነገር ነው ከማጋር ነው ይሄን ነገር ተነጋግሬ ሪሶልቭ ማደርገው አገር የሚሄድበት እህቶችን ማገኝበት እንደው ጸሎት እግዚአብሔር ሰማልኝና አንተ ላከልኝ ብላ ስትለኝ እኔ እንደዚህ ያልኳት እስቲ ከወላጆችሽም ጋር እናውራ አለና አወራን እናትየዋ የደወለችልኝ ቀን ወላጅነቷ አሳዳጊዋ የደወለችልኝ ቀን በጣም ጥሩ ቀንና ኢምፖርታንት የሆነ ቀን ነው ምክንያቱም እዛ ሚላኖ ውስጥ የበጎ ስራ የሚሰሩ ልጆች አሉና ሰዎች የምሳ ግብዣ አዘጋጁ እሁድ ቀን ነው ይሄ ከምሳ ግብዣ የሚሰበሰበውን በሰሜኑ የሀገራችን ክፍል በጦርነት ምክንያት ባዶ እጃቸውን የቀሩ እናቶች አሉ ስለዚህ እነዛን ለመርጃ ነው ተብሎ እዛ ምሳ ሄጄ ነበርና ገና የገባው ይሄ ስልክ መጣ ይሄ ስልክ ያለው የልጅቷ ስልክ ነው እኔ አገናኘሁኝ እዛ መሆን አልነበረብኝም ግን ጠሩኝ ለዚህ ለምሳ ለበጎ ስራ ነው የሚሰሩትና ልጆቹ አሁንም የሚቀጥለው ሆድ ያደርጋሉ እንደገና ደግሞ የዚህች ልጅ ወላጅ እናት ስልክ ደወለች ተገጣጠመ ከሷ ከእናትየዋ ጋር አወራን አሁን እንደዚህ አይነት ፕሮግራም ስላለኝ እስቲ ስንጨርስ ደውልሎትና እናወራለን ብዬ ተደዋውለን ያው ኮሙኒኬት ያደረገ ምን ይያለን ስለዚህ አሁን እግዚአብሔር ይመስገን መጣ 3 እህት ነው እሷ እንኳን 2 ነው ካሁን እስካሁን 2 በርግጠኛነት እንዳሉ ይነግረውኛል ግን ሌሎቹ ደግሞ 1/3ኛ አለች ብሎኛል እዛስ ደርስ ነው ማውቀው ብላ ያለች አለ እንደገና ሌላ ደግሞ በጣም ልብሽን የምናካ ነገር ከኔ እንኳን ትንሽ ራቅ ብሎ ነው ያሉት 2 መንታዎች ናቸው እንደዚሁ ስናወራ ምን ስንል መሃል መንገድ እንገናኝና እስቲ እናወራለን አልኩኝ ምክንያቱም ብዙ ጥሪዎች መጥተው ነበር የስልክ ጥሪዎች ትግስት እግዚአብሔር ስጣትና በር ከፈተች ለብዙ ሰዎች በር ከፈተች በዛ ምክንያት ይደውሉና እነዚህ ልጆች ሳገኝ መንታ ናቸው እነዚህ ልጆች ትንንሾች ናቸው የሆነ ፓርክ ውስጥ ቁጭ ብለን ነበር ቪዲዮ ኮል አድርገን ከእናታቸው ጋር ስናወራ እነዚህ ልጆች ሲያወሩ ታስታውሻለሽ ወይ እንደዚህ አይነት አህያ ከወላጅ እናታቸው ጋር ከወላጅ እናታቸው ጋር በስንት አመታቸው ሄደው ነው 6 አመት ነበራቸው 6 አመታቸው የሚያስታውሱት ታስታውሻለሽ ወይ ሙዝ በጣም እንደምትወጂ ሙዝና ዳቦ ስትበኛ የሄድን ሙዝ ያመጣን ስንሰጥሽ በቃ ሁሉ ነገር አረሱት እንደ ፊልም ይታያቸዋል እነዚህ ልጆች ልክ የዛኔ ያደረጉት ከወላጅ አሳዳጊ ወላጆቻቸው ጋር ነው የነበርነው እና እንደዚህ የተነጋገሩ ሁሉ ነገር በእርግጠኝነት እሷ ደግሞ ስትነግራቸው እስቲ ስትለው ነበር ያው ስም መጥቀስ አልፈልግም እስቲ የእከሌ ጎን ላይ ተመልከት የሆነ ጠባሳ አለ
በአህያዋ ጠፍታ ፍለጋ ሲሄድ ወድቆ እንጨት ወግቶት ነበረ። እስቲ ተመልከት ስትለው ገለጥ አድርጎ ሳይ ጠባሳው ነበረው። ጠባሳው ነበረው። አሁን እነዛ ልጆች እግዚአብሔር ይመስገን ትልልቅ ሆነዋል። አንድ ሬጅ አይደሉም። ከ4 ወር በኋላ ይመጣሉ። እነሱ ደግሞ ወላጆቻቸው በከምባታ ውስጥ ነው ያሉት። ስለዚህ ኦርጋናይዝ እያደረግን ነው። እዚህ መጥተው አዲስ አበባ 1 ሳምንት እንደዚህ ቆይተው እዛ ይሄዳሉ። እናታቸውን እህቶቻቸውን አግኝተው ይመጣሉ። በጣም ነው ደስ የሚለው። መሰረት ከዚህ የበለጠ ደስታን የሚሰጥሽ ነገር ምን አለ? የለም። ሌላ ጥሩም በምትሰሪበት ጊዜ ከጀርባ የሚመጡ ኔጌቲቭ የሆኑ ነገሮች ሊኖሩ ይችላሉ። ህይወታችን ሙሉ እንደዛ ነው። ጥሩም ስሪ መጥፎም ስሪ በመልካም መንገድ የሚቀበሉ ሰዎች አሉ፣ በኔጌቲቭ የሚያስቡ ሰዎችም አሉ። ይሄ የነሱም ስህተት አይደለም፣ የአስተሳሰባቸው ሁኔታ ነው። አሁን የአንድ አባት እናትና አንድ ፈረስ ታሪክ ልንገርሽ። ወደ ገጠር ይሄዳሉ። ሩቅ ስለሆነ ትራንስፖርት የለም፣ በፈረስ ነው የሚሄዱት። አባትየው በፈረስ እናትና ልጅ ይከተላሉ። ይመጣሉ ሰዎች። የተረገመ አባት እናትና ልጅ በእግር ሲሄድ እሱ በፈረስ ይሄዳል። ሰምቷል አባትየው። ልክ ሰዎቹ እንዳለፉ እንደዚህ ይላቸዋል። ሰምታችኋል ያለፉ ሰዎች ምን እንዳሉ? አልሰማንም። የተረገመ አባት እናትና ልጅ በእግር ሲሄዱ እሱ በፈረስ ይሄዳል ብለው ተናገሩ። እኔን የተረገምክ ብሎኛል፣ ስለዚህ እኔ ልውረድ ከፈረሱ። እናትየዋን ውጪ አላት። እናትየዋ ወጣች። ሌሎች ይመጣሉ። የተረገመች እናት አባትና ልጅ በፈረስ እየሄዱ በእግር እየሄዱ እሷ በፈረስ ትሄዳለች። እሷም ሰማች ምን እንዳሉ? አዎ። ስለዚህ ምን እናደርገው? ለኔ ልውረድ፣ ልጃችን በፈረስ እንትን ልበል። ሌሎች መጡ። እነዚህም እንደዛው። ከዛ እሺ አሁን እንደዚህ አይነት ታሪክ ስላለ ኑ ሶስታችንም በፈረስ እንሂድ ውጡ ይላቸው ነው። ሶስቱም በፈረስ ይሄዳሉ። አሁንም ሌሎች ሰዎች መጡ። የተረገሙ ሰዎች ለፈረሱ አላሰቡም። ለሶስት ፈረስ ላይ እንትን ብለው ምስኪን ፈረስ ትንሽ እንዳለፉ አንድ ዛፍ አገኙ። ወረዱ። ጥላ ስር ኑ አላቸው። አባትየው ምስኪን ምንም የሌለው ምን አለው? ልጄ እናትህም ትስማ፣ እኔ እማወርስ ምንም ነገር የለኝም። እንደምታውቀው እኔ ደሃ ነኝ። ስለዚህ በህይወት ሁሉ አንድ ማወርስ ነገር አለኝ። እቺ ምንድነው? መልካምም ስራ መጥፎም ስራ። መጥፎ ነገር የሚያስቡ ሰዎች ይኖራሉ። ስለዚህ ሰው የሚለውን ሳይሆን አንተ ጥሩ ነው ብለህ የምታምነውበትን ነገር አድርግ ብለው ይሄንን ለህይወቱ አስተላልፈው ሰጥተውታል ለልጁ። ስለዚህ እኔ ከአስተዳደገም ሊሆን ይችላል። አባቴ ነፍሱን ይማረውና በራችን ለሁሉም ክፍት ነው። ሁሌ ሰው ከተጣላ ማን የተጣላው አይልም፣ ሄዶ ያስታርቅ ነበረ። መንገደኛ ካለ ኑ ግቡ እደሩ፣ ቤት የኔ አይደለም የእግዚአብሔር ነው፣ ኑ እደሩ ብሎ ሁሉንም የሚቀበል ሰው ነው የነበረው። ከዛ በኋላ እኔ ሃይስኩል ከጨረስኩኝ ሃይስኩል ገና ሳልጨርስ 6ኛ ክፍል እንደጨረስኩኝ የእግር መንገድ አለው ትምህርት ቤት የምንሄድበትና የፈረንሳይ ታሪክን ትንሽ ባጭሩ ልነግርሽ ነውና። ፈረንሳይ ለጋሲዮን ነው ወይስ ፈረንሳይ? ኖ ፈረንሳዮች ሚሽነሪዎች ነበሩ፣ ቄሶች በአሰበ ተፈሪ አባሬሞንድ የሚባሉ የፈረንሳይ እንትን ነበሩና ለምን እኛ ጋር ሆነ አትማርም ምናምን ብሎኝ ነው የነበረውና እዛ እነሱ ጋር እስከ 8ኛ ክፍል ተማርኩ። 6ኛና 8ኛ ከዛ ናዝሬት ሴንት ጆሴፍ መጣ ለ4 ዓመት ሃይስኩል። እሱን ከጨረስኩኝ በኋላ ጉራጌ ሀገር ካህል ልንሆን ነው። አሁን የሁለት ልጆች አባት ነኝ፣ ግን የዛኔ ቄስ ሊሆን ነው የነበረው በካቶሊክ። ስለዚህ ይሄን ያህል በካቶሊኮች ቤተክርስቲያን ውስጥ በሚቆይበት ጊዜ
በጣም ብዙ ዛሬ በቃሌ ነግሬሽ መግለጽ ማልችለው መልካም ነገሮችን ተምሬያለሁ። መንገዴ አይደለም ብዬ ወጣሁ የዛኔ ግን በህይወቴ ላይ ትልቅ ተጽዕኖ አደረገ ያ ነገር መልካምን መስራት ራሴን እንትን ለማድረግ አይደለም መልካምን የመስራት ሁሉ ጊዜ ፍላጎቱ አለኝ የሚመጡትን መሰናክሎች ቢመጡም እኔ ይሄን ያህል ተስፋ አያስቆርጡኝም አዎ እግዚአብሔር የሰጠኝ ነገር ሊሆን ይችላል ተስፋ አያስቆርጡኝም ስለዚህ እግዚአብሔር ይመስገን እንግዲህ አንዳንድ ጉዳዮች ባይሳኩም አንዳንድ ፍሬዎችን እያየን ነው አሁን አንድ ዶክተር አለች እዛው እንደዚሁ ለቫኬሽን ወደ ፖርቱጋል ትሄድ ነበር ልክ አየር ውስጥ ልትገባ ስትል ስንፈልገው የነበረው ወንድሟ ስልክ ደወለና እንደዚህ እሷ ያፋለገችው ነበር እየፈለግን ነበር እኔ አንዳንድ ሰዎች እንደዚህ ኮንታክት አድርጌያለሁኝ መጣ ይሄ ስልክ ደወለችልኝ እንደዚህ ሆነ አልኩኝ በቃ አንቺ ጉዞሽን አድርጊ አሁን ቫኬሽን ጨርሰሽ ነይ ስትመጪ ሁሉንም ነገር በሂደት እናስተካክላለን አልኳት መጣች ይሄንን ነገር አስተካከልን ጎንደር ድረስ ሄደች ወንድሞቿ እዚህ አዲስ አበባ ነው ያሉት ጎንደር ድረስ ሄደች አገኘች ባህር ዳር ነው ጎንደር አሁን አላስታውስም አሁን ኮንታክት አላቸው ስለዚህ ይሰማማሉ ሁሉ ጊዜ እሷም የልጆች እናት ናት እንደዚህ አይነት ነገሮችም አሉ አዎ ስለዚህ ሁሉ ጊዜ ያልተሳካውን ብቻ ማየት ሳይሆን የተሳካ ነገሮች ብዙውን ጊዜ ብዙ አሉ ነው እውነት ነው እንትን ስለማይል የተሳኩ ነገሮችን ማየትም ጥሩ ነው ትልቁ ነገር ደግሞ በዛ ሀገር ባህል አስተሳሰብ ያደጉ ልጆች ምንድነው የሚፈልጉት ምንድነው ያላቸው ነገር የሚለውን ነገር ወላጆች እዚህ ማወቅ አለባቸው ነው ብዙዎቹ የሚረዱት ሲሰጡም አስበው የሚሰጡት 18 አመት ከሞላው በኋላ ይመጣል ልጅሽ ነው ብለው ቋንቋውም ሳይቀየር ያለው እዚህ ላይ ያቋርጥሻለሁ እዚህ ላይ ስተት አለ እንደዚህ ምረዱ ሰዎች ካሉ ስተት መሆኑን በግልጽ ነግርሻለሁ አሁን ምክንያቱም ልንገርሽ አሁን ስለዚህ ስለ ጉድፈቻ ጉዳይ በመናወረበት ጊዜ ሴንትሮ አዩቶ ፐር ኢትዮጵያ የሚባል ድርጅት አለ ይሄንን ድርጅት ሳልጠቅሰው ማለፍ አልፈልግም ምክንያቱም ምን ያህል ሰው እንደምረዱ ምን ያህል ህፃናቶችን ቤተሰቦችን ደሃ ቤተሰቦችን እንደምረዱ ለመረዳት እኔ ተናግሬ ስለማልጨርስ ዛሬ ቴክኖሎጂ እግዚአብሔር ይመስገንና ጉግል ላይ ሄደው ሴንትሮ አዩቲ ፐር ኢትዮጵያ ብለው ይግቡና ሁሉንም ነገር ያያሉ 30 ሺህ የሚደርሱ ልጆች ሄደዋል ነው የሚባለው በዛ ድርጅት ይበልጣሉ ኦኬ ይበልጣሉ ከዛ እዚህ እነዚህ 18 አመት ከሞላቸው በኋላ መጥተው ያዩዋቸዋል የሚባል ነገር ስተት ነው ምክንያቱም እነዚህ ልጆች ለምሳሌ ይሄን ድርጅት ልጥቀስልሽና ይሄ ድርጅት የሚቀበላቸው ልጆች ሁለት አይነት ልጆች አሉ ለጉድፈቻ መሰጠት የሚገባቸው ለጉድፈቻ መሰጠት የማይገባቸው በህግ ተደንግጎ የተቀመጠ ነገር ማለት ነው ትንንሾች ልጆች በጉድፈቻ ወደ ውጭ ሀገር የሚላኩ ልጆች በፍርድ ቤት ደረጃ በኢትዮጵያ ህግ መሰረት እነዚህ ልጆች አባት እናት የላቸውም ተብሎ ነው ድርጅቱ የሚቀበለው እንደዛ ተብሎ ካልተሰጠ ልጆች ወደ ውጭ ሀገር መሄድ አይችሉም አዎ ለዛም ነው ይሄን ሁሉ የሚቆጣጠር ክፍል አለ ግን እዚህ ጋር ኃይሉ እናት ልቦናው ያያወቀ ልጅ የተሻለ ቦታ እንዲሄድ ብዬ ነው ብላ ሞቷል ያስባለች እናት አለች እሷ ሳታውቅ ሌሎች የቤተሰብ አባላት እናት የለውም ተብሎ የተሰጡ ልጆች አሉ ወደኛ ጋር ሲመጡ አለው በህይወት ያኔ ግን ሞታለች ተብሎ ነበር ነው የሚሉት እንዳልከው ግን ከሀገር ለመውጣት እናትም አባትም የላቸው ተብሎ ነው አሁን አባት እናት የሌላቸው ህፃን ልጅ አሁን ለነገሩ ጉድፈቻ አይላክም ተከልክሏልና ቆሟል አይደረግም አባት እናት ያለው ደሃም ይሆኑ እንደዚሁ መላክ የሚቻል ቢሆን ኖሮ ወጣ ብንል አሁን መንገድ ላይ በጣም ብዙ ህፃናቶችን ደሃ የሆኑ እናታቸው አቅፏቸው የሚለምኑ ብዙ ልጆች አሉ እነሱን ወስደን ለምን አንልካቸው አይቻልም በምንም አይነት ሁኔታ ውስጥ ቢሆን ልጅ ከናቱ ጋር ነው ማደግ ያለበት ልጅ ከናቱ ጋር ማደግ አለበት
ስለዚህ ይሄ ከ15 ዓመት ከ18 8 ዓመት በኋላ ይመለሳሉ ተብሎ ይሄንን የሚያስቡ እናቶች ይሄን ነገር ባያስቡ ጥሩ ነው። ምክንያቱም ልጅ ሲሰጥ አንቺ እንዳልሽው እኛ ኢትዮጵያኖች እናውቃለን ብዙዎች እናት አባት እንዳላቸው። ምክንያቱም ሄደው እስቲ ይለፍለት እኔ ደሃ ነኝ ቢያንስ እስቲ ልጄ ሄዶ ይለፍለት ብለው በቃ የሉም አባት እናት ብለው የሚፈርሙ ወላጆችም ይኖራሉ። ያ የልጅ ፍቅር ስላላቸው ነው። አንድ እናት ሰው ይቅርና እንስሳው እንኳን ከልጃቸው እንዲለዩ አይፈልጉም። እንስሳት እንኳን እስቲ ሂጂና የአንድን ድመት አሁን የተወለደችውን እስቲ ውሰጂ እንኳን ሰው ይቅርና ግን እናት ልጁን ስለምትፈልግ እኔ ደሃ ነኝ እዚህ ከኔ ጋር ሆኖ ከሚሞት ይሄድና ይለፍለት ብለው ያልሆነ ነገር መስከረው የሚልኩ እናቶችም ይኖራሉ። ግን አሁን ልጆቼ እንደዚህ ሄዱ ብለው በህግ እንጠይቅ ብለው እንኳን ቢሞክሩ ያ ህግ መልሶ እነሱን ነው ወንጀለኞች የሚያደርገው ተጠያቂ ያደርጋቸዋል። ምክንያቱም እናት ልጅ ለሰው መስጠት የለባትም በህግ መሰረት በህይወት እያለች ወደ ሌላ ቦታ መላክ አትችልም። ግን የዛን ልጇ እንዲሄድ የፈረመች ነገር ይኖራል። አሁን አንድ ልጅ አለ እንደዚሁ ጠይቀውን ያነጋገርኩት ልጅ የእናታቸው ወንድም 7 ልጆች አሉት። ልጁ ያውቃል ይሄን ሁሉ ታሪክ። አሁን ግን አባትየው አጎትየው ልጁን ሲፈልግ ልጁ ምን እንዳለ ታውቃለሽ? እኔን ለማላውቃቸው ሰዎች ሰጠኝ። የሱ ልጆች 5ቱ የሚበሉትን ነገር በልቶ እኔን ማሳደግ አይችልም ወይ? እኔ እዚህ ተንደላቅቄ ኑሮ ተመችቶኝ መኖር ለኔ አስፈላጊ አይደለም። ግን የዘመድ ፍቅር ኖሮኝ ከነዛ 5ቱ ልጆች ከሚበሉት ጋር እየተሻማው ያንን ከነሱ ጋር እየበላው ቢያሳድገኝ ዛሬ ቢፈልገኝም ደስ ይለኝ ነበር። ግን ይሄ አልተደረገም። የብዙዎቹም ጥያቄ ለምን ሰጠችኝ ለምን አላሳደገችኝም ነው የሚሉት። እንደው ግን በአጠቃላይ የዛም የነሱንም አስተሳሰብ ስለምትረዳ እዚህም ኢትዮጵያ ያሉ ወላጆችን እናቶችንም አስተሳሰብ ስለምትረዳ መገንዘብ ማወቅ አለባቸው የምትለውን ነገር አስተላልፍልኝ። እኔ በራሴ በመችለው በትንሹ ነገር የሚቻለውን ነገር ከማድረግ ወደ ኋላ አልልም። ቅድም እንዳልኩት የማይቻለውን ነገር ደግሞ ላድርግ ብዬ እንትን አልልም። እናቶች እውነታቸውን ነው ልጆቻቸውን መፈለግ ትክክለኛ የሆነ ነገር ነው። ግን በእነዛ ልጆች አእምሮ ውስጥ መግባት አለባቸው። እዚህ ሀገር አላደጉም እዛ ነው ያደጉት። አስተሳሰባቸው የዛ ሀገር ነው። የነጮች ሜንታሊቲ እንደኛ አይደለም። ፕራይቬሲን በጣም እንትን ይላሉ። የራሳቸውን እንትን እዚህ ጎረቤት ነው ቡና ጠጡ ምናምን የተባባልን ከጎረቤት ጋር በጥሩ ሁኔታ የምንኖርበት እንትን አለ። ግን ወደ ውጭ ሀገር ብትሄጂ ከጎረቤት ጋር አሁን ከቤት ቀጥሎ ካለው ሰው ጋር አልተዋወቅም። ገብቶሻል አይደለም? በእንደዚህ አይነት ሶሳይቲ ውስጥ የሚያድግ ልጅ ትልቁ ህብረተሰብ ውስጥ ተቀላቀል ስትዩ ያደገበት ሌላ የተወለደው ግን እዚህ አንደኛ እነዚህ በጉድፈቻ የተሰጡ ልጆች አባት እናት የላቸውም ተብሎ እንደተሰጡ ያውቃሉ። ምክንያቱም ህጉን ይረዳሉ። በጣም ብዙ ነገር ነው የሚጠይቁት ልጆች። በጣም ብዙ ነገር ይጠይቃሉ ልጆች። ስለዚህ ሁሉንም ነገር ስለሚያውቁ ዛሬ ምን መጣ የሚል ነገር አለ። ግን የሆነ ደረጃ ላይ ሲደርሱ ራሳቸው ይፈልጋሉ። ደማችንን እስቲ እንፈልግ እስቲ መሬታችንን እንትን እንበል የሚል ነገር አላቸው። ያቺ ጊዜ እስከምትመጣ ጊዜ ድረስ ግን መስራቱ አስቸጋሪ ነው። እኔ አሁን ይሄ ልጅ በጉድፈቻ ነው የተሰጠው ብዬ ሂድ እናትን ፈልግ አልለው። እናት ግን ከጠየቀችኝ እንደዚህ አይነት ነገር እኮ አለ እናታችሁ በህይወት አለችና እንደዚህ አይነት ነገር አለ ብዬ እንደዚሁ ጣል አደርጋለሁ። ልጁ ፍላጎቱ ካለው መልስ ይሰጣል። በንጋታው ይደውላል። ገብቶሻል? የትዕግስት ልጆች እንደዚህ ነው የነበረው። ነገ እንገናኝ ስላቸው አይ ዛሬው ነው ብለው ነው የዕለት
መጥተው ለእናታቸው መደወል የፈለጉት። ስለዚህ በዛ በኩልም ፍላጎት ካልመጣ በስተቀር ምንም ማድረግ አንችልም። መልካም ነው። ስለምታደርጋቸው በጎ ስራዎች እጅግ በጣም ነው የምናመሰግነው። እንግዲህ እኛም የጣሊያን ጉዳይ ሲመጣ እንግዲህ አንተ ጋር ነው የምንደውለው። ሌላ አሁን ባለፈው ያስተረጎመችልን ሜሪ የምትባል አንድ ወዳጅም አግኝተናል። እሷ ነች ያስተረጎመችልን። ትልቁ ግን የተለያዩ ቤተሰቦችም እንዲገናኙ አንተ ነው የረዳህን ማመስገን አለብኝ ብዬ ነው። ክብረት ይስጥልኝ። እጅግ በጣም አመሰግናለሁ። ምክንያቱም ሰውም ይሄ ነገር እንዲደርስና እንዲረዱ ስለምታደርጉ ብዙ በሌላ በኩልም ብዙ ሰዎችን የረዳችሁ እንደሆነ እኔ እከታተላችሁና አያለሁኝ። ይሄ በጣም ትልቅ ስራ ነው የምትሰሩትና እኔ በጣም ነው የማመሰግነው እናንተን። አንዳንድ ጊዜ ያው አለመግባባት ይፈጠራል። እኔ አሁን ስለ ብር መናገር አልፈልግም። ምክንያቱም ከብር ጋር አንድ ነገር ግንኙነት በሚኖርበት ጊዜ ብዙውን ጊዜ እንትን ይላል፣ ችግሮች ይፈጠራሉ። ብር ሰይጣን ነው። ያው ግን ብዙውን ጊዜ ማወቅ ያለብን ብር እኛ እንድንጠቀምበት እንጂ ህይወት አይደለም። ከዛ ጀርባ ያለውን ነገር ነው ማየት ያለብን። አንዳንድ ጊዜ ስህተቶች ይኖራሉ፣ ወይ ደግሞ አንዳንድ ሰዎች አንብበውም የማይረዱ ሰዎችና ሌላ ነገር የሚያስቡ ሰዎች ይኖራሉ። እኔ አሁን ለምሳሌ እንደ ምሳሌ ልገልጽልሽ ብፈልግ ከተከሰቱት ነገር አንዱ አንድን ሰው ለመርዳት ብዬ ጎፈንድሚ ከፍቼ ነበረ። ይሄ ጎፈንድሚ በምትከፍቺበት ጊዜ ህጋዊ የሆነ ነገር ነው፣ ታክስ ከፍለሽ ነው። አንቺ የፈለግሽበት ጊዜ 20 ዓመት 30 ዓመት ይቆይ ያ ነገር ሬጂስተርድ ሆኖ ያለ ነው። ስለዚህ መረጃ ሁሉ ጊዜ ያለው ነገር ነው። ግን በምትጀምሪበት ጊዜ ከዜሮ እስከ ይሄን ያህል ብር መድረስ ነው የምፈልገው ብለሽ ነው የምትጀምሪው። ስለዚህ ልክ አንቺ የጎፈንድሚን እንትኖች ስታይ ጎል ያስቀምጣል። አዎ የሰበሰብሽውንና ጎሉ ስንት እንደሆነ ያሳይሻል። እኔ 10,000 ልድረስ ብዬ ጀመርኩኝ። ስለዚህ ከዜሮ ተነሳን 390 ደረስንና ቆመን። እዛ ስንቆም ዘጋሁኝ። ምክንያቱም እየጨመረ አይደለም፣ ሰውም እንትን አላደረገም። ዘጋሁኝ እንትኑን። ስለዚህ ብዙ ሰዎች ምን አይተዋል? ያቺን 10,000 አይተዋል። ጎሉን ያዩት። አዎ 10,000 ጎሉን መድረስ አለብኝ ብዬ ፕላን ያደረኩት እሱን አይተው 10,000 እኮ ሰበሰበ የሚል እንትን አላቸው። ገብቶሻል አይደለም? አንደኛ ይሄን ነገር ለማድረግ እነሱ አልከፈሉኝም፣ ያስቡ መብታቸውም ነው። ዛሬ የስተት የሆነ ኢንፎርሜሽን ለሰው ሰተሽ ሰውን ከምታደርጊ አለመናገርም ጥሩ ነው አይደለም? ስለዚህ እኔ በነዛ ሰዎችም አልፈርድም። ምናልባት የጎፈንድሚንም አሰራር ላያውቁ ይችላሉ። ጎል አለ፣ የሰበሰብሽው አለ። የኔን አሁን ፓርቲኩላሪ ብነግርሽ 390 የተሰበሰበ እንደተዘጋ ጎሉ 10,000 እንደሆነ ያሳያል። ስለዚህ ይሄንን በማንኛውም ጊዜ ወስጄ ያሳያል። አለመረዳት ነው። አዎ አለመረዳት ነው። ግን ይሄንን ስራ በምንሰራበት ጊዜ ከብር ጋር ግንኙነት እንዳይኖረኝ ወስኛለሁ እኔ። አዎ ምክንያቱም ብር ሲኖር ሁሉ ጊዜ ጫጫታ ይበዛል። አዎ ግን በመልካም በምትረጂበት ጊዜ የተወሰኑ ሰዎች ይረዱሻል፣ ጥሩ ነው። ከመቶ ሰው ጫጫታ ይልቅ የአንድ ሰው መልካም አስተሳሰብ ከበቂ በላይ ነው። እና ይሄንን ነው የማስበው። እቺን አጭር ጊዜ ተገናኝተን ስለዚህ ቆንጆ የሆነ ጉዳይ ስላወራን በጣም ነው የማመሰግነው። እኔም አመሰግናለሁ። በልቤ ሀብታም ሆኜ ነው የሚሄደው። የብር ሀብት ሳይሆን የአስተሳሰብ ሀብታም ሆኜ ነው የሚሄደው። በዚህ ጉዳይ ላይ እንግዲህ ቀደምም እንዳልኩት ይሄ ቼንትሮ አዩቲ ፐር l'ኢትዮጵያ በጣም ትልቅ አስተዋጽኦ ነው የሚያደርገው ለሀገራችን። የጀመረው ሮቤርቶ ይባላል። ህይወቱን በሙሉ ኢትዮጵያ ውስጥ ነው ያደረገው። በነገራችን ላይ እንደው በጣም ብዙ ጥቆማ ይመጣ ነበር እኛ ጋር በቼንትሮ አማካኝነት ነው ልጃችንን የሰጠነው የሚሉ። እንዴት ማግኘት ይችላሉ? የመገናኛ መንገድ ይኖረው ይሆን?
እርግጠኛ ነኝ ይሄን የሚሰሙ ሰዎች አስተያየት መስጫውም ላይ በቼንትሮን የሰጠነው ሚለውን እንደሚገልጹ ታስባለሁ ምክንያቱም እኛ ጋር ብዙ መልእክት ሲመጣ ጣሊያንን የተመለከተ ሲሆን ቼንትሮ የሚጠቀስባቸው አጋጣሚዎች ብዙ ናቸውና ምናልባት ዶክመንቱ ይኖር ይሆን አንዳንዶች ስሙን እንኳን አያውቁም ገና አራስ ሆኖ ነው የሰጠሁት የሚሉ አሉና አንደኛ ስለ ድርጅቱ የምናወራ ከሆነ ድርጅቱ ህጋዊ የሆነ የአገራችንን ደንብ ህግ ጠብቀው የጣሊያንን ደንብ ጠብቀው ነው ለጉድፈቻ ምልኩት ስለዚህ ከወላጆች ጋር እንደዚህ አፈላልጎ ማገናኘት ይሄን ያህል እነሱ ደስተኞች ላይሆኑ ይችላሉ ምክንያቱም ህጋዊ አይደለም ህጋዊ የትኛው ነው ይሄ ልጅ አባት እናት የለውም ስለዚህ ውጭ ተሰጥቶ በማደጎ ተሰጥቶ በሰነድ እኮ ነው እናት አባት የለውም የተባለው በሰነድ ነው ያለው ስለዚህ እውነታው ግን የተፈጥሮ ወላጅ እናት ትኖራለች ይሄን እኛን የምናውቀው እኛ ኢትዮጵያኖች እናቃለን ይሄን እኔ ድሮ ያቺ ልጅ እኮ አረገዘች ሲባል በቃ ከምሞት ትውለድና ሄዳ የሆነ ቦታ ታድርግ ይሉና ብዙን ጊዜ የሞኖክሲዎች ቤት አለ ወስደው ህፃኑን ልጅ በር ላይ የምተው እናቶች አሉ እነዛ ሞኖክሲዎች ይወስዱታል ህፃኑን ወይ ካህናቶች ይወስዱትና የህፃናት ማደጎ ያለበት ቦታ ይሰጣሉ ያ ማለት ያ ህፃን ልጅ አባት እናት የለውም ማለት አይደለም ገብቶሻል አይደለም እሱ ራሱ እንደዚህ አይነት ማንነት ይልፈልግ ብሎ ቢል ብዙ ውስብስብ ያሉ ነገሮች አሉ እኔ አሁን እነዚህ በጉድፈቻ የተላኩ ልጆች በአመት አንድ ጊዜ ተገናኝተው ትልቅ በዓል የሚያደርጉበት ጊዜ አለ ኢትዮጵያውያኖች ከወላጆቻቸው ጋር እንግዲህ አንዳንድ ጊዜ በጣም ትልቅ የሆነ ወርክሾፕ ሲሰራ በጣም ትልቅ የሆነ ድርጅት አዳራሽ ተከራይተው ምን ብለው ነው የሚያደርጉት ከዛ የበለጠ የሚደረግበት ቦታዎችን ተከራይተው ድርጅቱ እዛ ሄደው ተገናኝተው አብረው የሚገናኙ እንትን የሚያደርጉበት ቦታ አለ ይገናኛሉ እኔ አሁን የኛን ኢትዮጵያኖች እዛ ሄደው ነዋሪ የሆኑትን ሰዎች እስቲ ተጠጉ ሂዱና ተመልከቱ በምን አይነት መልክ ብዙውን ጊዜ ልጆች እዛ ይሄዱና ይሸጧቸዋል ምን ያደርጓቸዋል ምናምን ብለው የሚያወሩ ሰዎችም አሉ እኮ ብዙ ነገሮችን ነው የምሰማው ግን ውሸት ነው ልጆች ደስ ብለው ነው የሚኖሩት ትልልቅ ደረጃ ላይ የደረሰው በአለም ደረጃ በሩጫ ከዓለም አንደኛ የወጣ በጉድፈቻ የተሰጠ ልጅ አለ በእግር ኳስ ለጣሊያን ሻምፒዮን የሚጫወቱ ልጆች አሉ እንዳልኩሽ ዶክተሮች አሉ በጣም ብዙ ልጆች ትልቅ ደረጃ ላይ ያሉ ልጆች አሉ ሁሉም ደስተኞች ናቸው ከዛ መሃል አንዳንዱ ደግሞ ያልተመቻቸው ነገር ሊኖር ይችላል በነገራችን ላይ ለጉድፈቻ በሚሰጥበት ጊዜ ቤተሰቦች በጣም ሀብታም መሆን አለባቸው ውጭ ሀገር ምክንያቱም ይሄ ልጅ ተወልዶም ወላጅ ስለሌለው ተቸግሮ ስለሚመጣ እዚህ መጥቶ መቸገር የለበትም ተብሎ ስለሚያስቡ በፍርድ ቤት በኩል አድርገው በሶሻል ሰርቪስ በኩል አድርገው በሳይኮሎጂስት በኩል ይሄን ሁሉ ኮርስ አድርገው ነው እንትን ምሉት ያ ሁሉ ወጪ ነው ምክንያቱም አንቺ አንድ ኮርስ ለማድረግ ውጭ ሀገር በጣም ውድ ነው ያን ሁሉ አድርገሽ በፍርድ ቤት ምን ብለሽ ነው እነዚህ ልጆች የሚሰጧቸው ለነዚህ ለወላጆች አሁን ለምሳሌ ስለ ሀብታሙ ላውራልሽ ሀብታሙ ምባል የ13 አመት ልጅ የሆነ በዓል ነበርና እዛ በዓል ይሄዳል ከወላጆቹ ጋር አሁን እሱ ብዙውን ጊዜ ለልጆች እነግራቸዋለሁ ማንኛውም አይነት ነገር ማውራት የምትፈልጉትን ነገር በውስጣችሁ አትያዙ ለምታምኑት ሰው ሁሉንም ነገር አውሩ ነው የምላቸው ለምቀርቡ ለጥቂቶቹ ለማውቃቸው ማለት ነው አሁን ይሄ ሀብታሙ ማንንም ሰው ያወቀው ሰው የለው እዛ በዓል ሲሄዱ ብድግ ብሎ ጠፋ ወላጆቹ ቢፈልጉት ከልጆች ጋር እየተጫወተ ነው ብለው ነበር 13 አመቱ አያገኙትም አሁን ልጁ ቢፈልግ ምን ቢል ጠፋ ይገርምሻል በየብስ በአየር ይፈልጉት ነበር በሄሊኮፕተር አድርገው በመጨረሻ የት ነው ያገኙት
ኔፓል የምትባል ከተማ አለች የጣሊያን እዛ ተገኘ ብዙ ርቀቶችን ተጉዞ ማለት ነው በጣም ብዙ ርቀቶች እንዴት ደረገ ሲባል እየለመንኩ ነው የደረስኩት ነው ምንድነው የት ለምን ጠፋ እኔ ወንድሞቼን እጄ ማግኘት ፈልጋለሁ ቤተሰቡን ናፍቆ ወንድሞቼን ማግኘት ፈልጋለሁኝ ለዚህ ነው እምሄደው ጋዜጣ ይዞ እንትን ወደ ኢትዮጵያ የሚወስደው መንገድ የትኛው ነው ብሎ በዛ ጋር ያቆራረጠ እዛ ደረሰና ቤት አመጡት ቤት ከመጣ በኋላ ከሳምንት በኋላ ከምኖርበት ቤት ጀርባ በዛፍ ላይ ተሰቅሎ ሞቶ ተገኘ 13 አመቱ ቤተሰቦቹ እንዴት እንደተሰማቸው ልነግርሽ አልችልም አዎ እና እንደዚህ አይነቶች ነገሮች አሉ ግን ልጆቹን እዛ ይበድሏቸዋል ምናምን የሚባል ነገር ውሸት ነው እኔ በጣም ብዙ ሰዎችን ከኔ ጋር የሚሰሩ ዶክተሮች ጠበቃዎች እንደዚህ በጉድፈቻ ልጆች የወሰዱ ልጆችን አያለው ከወለዱት ልጆቻቸው በላይ እነዚህ ልጆች እንከባከባቸዋል በደም ለምን ብትያቸው እነዚህ ልጆች እድለኛ አልነበሩም የተወለዱ ጊዜ ስለዚህ የሆነ ነገር እንደጎደላቸው አድርገው ስለሚቆጥሩ ያ ምንም ነገር እንዲጎላቸው ያደርጉ ከልጆቻቸው በላይ አልኩሽ እንትንም ብሏቸው ስለዚህ እዚህ ያሉት ወላጆች አይጨነቁ እኔ ዓለምን ሁሉ መወከል አልችልም ጣሊያንን ሙሉ በሙሉ መወከል አልችልም በእኔ አካባቢ ያሉትን ብዙ ልጆችን አውቃለሁ እግዚአብሔር ይመስገን ይሄ ሴንትሮ አዩቶ ፐር ኢትዮጵያ ከነሱ ጋር ግንኙነትም ስላለኝ አቃቸዋለሁ ብዙ ልጆችን ግን አውቃለሁ ምን አይነት ኑሮ እንደሚኖሩ ስለዚህ በጥሩ ኑሮ እንደሚኖሩ አውቃለሁ ለወላጆች ትልቅ ረፍት ነው የሚሆነው ይሄንን መስማት ልጆቻችን ትግስት ብቻ ይኖራቸው ወላጆች ትግስት ይኖራቸውና ከልጆች እስከመመጣ ድረስ ይጠብቁ ይገባኛል አልኩ ቀደም ልጆች አሉኝ እኔም አሁን ለሁለት ቀን ነው እዚህ የመጣሁትና ልጆቼን እቺን ሁለት ቀን ባለማየቴ ውስጤ በጣም እንትን ይለኛል ግን ነገ አገኛቸዋለሁ የሚል ተስፋም ስላለኝ ቺዬ ነው እንትን እምለውና ለብዙ አመት ልጆቻቸውን ያላገኙ ያላሳደጉ እናቶች ምን እንደምሰማቸው አቃለሁ እረዳለሁ በደም ስለዚህ ማልረዳ ነገር እንዳይመስላቸው የወላጆችንም የልጆችንም መብት ባልተጋፋ መንገድ እንትን ጤናማ እንትን መሆኑም የዛኔ ነው መልካም ነው እጅግ አመሰግናለሁ ክብረት ይስጥልኝ ሸገር ኢንፎ አዳዲስ ወቅታዊና ተአማኒ ሆኖ መረጃዎችን ያገኙበታል ሰብስክራይብ በማድረግ ቤተሰብ ይሁኑ የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ ውዴታውን ለመግለጽ ላይክ ሐሳቡን ለማካፈል ኮሜንት ለሌሎች ለማጋራት ደግሞ ሼር ያድርጉ አብራችሁን ስለምትሆኑ ከልብ እናመሰግናለን ሸገር ኢንፎ ታማኝ የመረጃ ምንጭ